ሰላም አሚኮ ነኝ። እንግዲህ ዛሬ ወደ እናንተ የመጣሁትኝ ጥቁር ስንለብስ እንዴት አድርገን አዘንጠን እንልበስ የሚለውን ለማየት ነው። ምክንያቱም ጥቁር ሁላችንም እንደምናውቀው በእኛ ካልቸር ብዙ ጊዜ ለሀዘን የሚለበስ ነው። ነገር ግን በሌላው ዘንድ ደግሞ ጥቁር በጣም የሚያዘንጥ ኤሌጋንት የሆነ ከለር ነው እና እንዴት አድርገን ይህንን ጥቁር ዝንጥ ብለን እንልበስ ብለን ስንል የመጀመሪያውና አንደኛው ስታይል ያላቸው አይነት ልብሶችን መምረጥ። ለምሳሌ እንደምታዩት አሁን እኔ እንደለበስኩት አይነት ቶፕ ወይም ደግሞ እንደለበስኩት አይነት ሱሪ እንደነዚህ አይነት ዲቴል ያላቸውን ስንመርጥ ኢሚዲየትሊ በጣም ያዘንጡናል ማለት ነው። አሁን እንደምታዩት የኔ እንደዚህ አይነት ዲቴል አለው። እንዲሁም ደግሞ ሱሪው ሃይ ዌስትድ እና በጣም ፍለርድ የሆነ አይነት ሱሪ ነው። ጎልድ አክሰሰሪዎችን ጨምሬለት በቀላሉ አዘንጨዋለሁ ማለት ነው። ሁለተኛው ደግሞ ጥቁር ስንመርጥ መምረጥ ያለብን ምንድነው? ፋብሪክ ነው። ፋብሪኩ ምን አይነት ፋብሪክ ነው? እንዳልኳችሁ ሳተን የሆነ ወይም ደግሞ ሲልክ የሆነ ወይም ደግሞ ሌዘር አይነት ማቴሪያል ያላቸው ሌላው አይነት ልብስ ለየት ብለው ዘነጥ አድርገው ያሳዩናል ማለት ነው። ኢሚዲየትሊ ሳተን የሆኑ ነገሮች ሺክ ናቸው። እንዲሁም ደግሞ ሌዘር ፓንትም እንደዛው ሌዘር ቶፕም እንደዛቸው እንችላለን። እንዲሁም ደግሞ ሻይኒ የሆኑ ጥቁሮችን ስንለብስ ኢሚዲየትሊ የዝነጣ መገለጫ ናቸው ማለት ነው። ሌላው ደግሞ የከፋይ ወይም ቨልቬት የምንለው አይነት ማቴሪያሎች እነዚህም ኢሚዲየትሊ የዝነጣ መገለጫ ያላቸው ጨርቆች ናቸው። ስለዚህ እንደነዚህ አይነት ጨርቆችን ብትመርጡ በቀላሉ ጥቁርን ልትዘንጡበት ትችላላችሁ ማለት ነው። ሌላው ከዛ በተጨማሪ እነዚህ አይነት ልብሶችን እንደዚህ አይነት ፋብሪኮችን ከመረጥን በኋላ ደግሞ ምን አይነት ስታይልን መምረጥ አለብን? እንዳልኳችሁ እንደነዚህ አይነት የተለያዩ ዲቴል ያላቸውን አይነት ልብሶች መምረጥ በጣም ያዘንጡናል ማለት ነው። ከተለመደው ከቤዚክ ከሆኑ አይነት ስታይሎች ወጣ ያሉ ጥቁሮች መሆን አለባቸው ማለት ነው ለመዘነጥ ስናስብ። ምክንያቱም ሬጉላር የማንኛውም አይነት ጨርቆች ማለት ሲምፕል ጥቁር ቀሚስ ለማንኛውም ኢቨንት እንደመጠቀም እንደምንችለው ሁሉ እነዚህ አይነት ደግሞ ለየት ያሉ ዩኒክ ፒሶች ደግሞ የዝነጫ መገለጫዎች ናቸው ማለት ነው እና ስለዚህ ጥቁርን ስንወስን ጥቁርን ስንመርጥ በተቻለ መጠን ዲቴል ያላቸው ለየት ያሉ እና ዘነጥ ያሉ ቢሆኑ ይመረጣሉ ማለት ነው። ከዛ በተጨማሪ ደግሞ አክሰሰሪ የምንላቸው ለምሳሌ ዛሬ እንደምታዩኝ እኔ እንደዚህ አይነት ሰዓትን ነው የመረጥኩትኝ፣ ትንሽ ሰፋ ያለ። ምክንያቱም እንደምታዩኝ ከአለባበሴ ጋራ ይሄዳል ብዬ ያሰብኩትን አይነት ሰዓት ነው ያደረኩትኝ። አነስ ያለ ብራስሌት አድርጌያለሁ። እንደምታዩት በዚህ አይነት ቀበቶ፣ በዚህ አይነት የጆሮ ጌጥ እንዲሁም ደግሞ ጎልድ በሆነ ጫማ ነው ያደረኩትኝ። በዚህ መልኩ ይሄንን አለባበስ አዘንጨዋለሁ ማለት ነው። ስለዚህ የምንጨምራቸውን አክሰሰሪዎች፣ ጌጣጌጦቻችንን፣ የምንይዛቸውን ቦርሳዎች ጥንቃቄ ግምት ውስጥ መክተት በቀላሉ መዘነጥ እንችላለን ማለት ነው። እንግዲህ ይህ ሀሳብ እንደጠቀማችሁና ጥቁር ለመልበስ ስታስቡ በቀላሉ የምርጫችሁን ጠበብ እንደሚያደርግላችሁ ተስፋ አደርጋለሁ። በዚህ መልኩ እንደምታዩኝ ዘንጬ ለብሼዋለሁ ማለት ነው። እናንተ ደግሞ ከወደዳችሁት ሀሳባችሁን በሌላ ቪዲዮ እንድመለስ የምትፈልጉ ከሆነ በኮመንት ተውልኝ። አሚኮ ነኝ። በሚቀጥለው ሳምንት በሌላ ቪዲዮ እመጣለሁ። እስከዛው መልካም ሳምንት።